ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ የምንመለከተው አንድ ጉዳይ አለ። ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ጃንደረባው ምን ገጠመው? አሁን ላይ የአእላፋት ዝማሬን በከፍተኛ ደረጃ የሚያዘጋጀው ላለፉት 2 ዓመታት ጃንደረባው ትውልድ አሁን ላይ ጥያቄ ተነስቶበታልና እነዚህን ጥያቄዎች መመለስ እንዳለበት ከተለያዩ አቅጣጫዎች የመጡ ብዙ ጥያቄዎች ተነስተዋል። ጥያቄዎቹ ምንድን ናቸው የሚሉትን ነገር እና አንዳንድ ሰዎች ደግሞ ለእነዛ ጥያቄዎች የመለሱትን በአጠቃላይ ጠቅለል አድርገን ለማውራት እንሞክራለን። አብራችሁን ቆዩ። እሺ እንግዲህ ከጥያቄዎቹ መካከል ያሉትን አንድ በአንድ ለማየት እንሞክር። የመጀመሪያው ጥያቄ እንጀምርና ሌሎችን ቀጣይ እያደረግን እንሞክራለን። የጃንደረባው ትውልድ የሚባለው የድርጅት ዓላማው፣ ተልእኮው፣ ራዕዩ ምንድን ነው? አሁን ባለው የአእላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለውን አበርክቶስ ምንድን ነው? ብዙ ጊዜ ከእንትና ማህበራት ጋር ተፈራረምን ወዘተ እያለ ድርጅቱ ሲጽፋ ያለው እሱ የማን ድርጅት ሆኖ ነው ከቤተ ክርስቲያን ማህበራቶች ጋር የሚፈራረመው? የልደት ወቅቶችን መሰረት አድርጎ ዝማሬን መስራት ያስፈለገው ለምንድን ነው? የጥምቀትስ፣ የትንሣኤስ፣ የዕርገታ ለማርያም፣ የዘመን መለወጫ፣ የመስቀል የሌለው ለምንድን ነው? ወቅት ተኮር ክርስቲያን ለመፍጠር ያስፈለገው ለምንድን ነው? ይሄ የአእላፋት ዝማሬ አሁን ላይ ምንድነው እያደረገ ያለው? ከፓስተር ዮናታን መልካም ወጣት የተኮረጀ አለመሆኑን በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክስን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን እናውቃለን? ወጣቶቹ ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመተ በዓል እንዲቆሙ ማድረግ ጥቅሙ ምንድን ነው? የሚሉና እንዲሁም የመሳሰሉ ጥያቄዎች ቀርበዋል። ስለዚህ ለእነዚህ ጥያቄዎች ደግሞ የተለያዩ አካላት ምላሽ በመስጠት ላይ ይገኛሉ። እነዚህ ምላሾች እስኪ አንድ በአንድ ለማየት እንሞክር። የመጀመሪያው ምላሽ የሚሆነው የመምህር ኤፍሬም አሰፋ ነው። እንዲህ ይላል። የአእላፋት ዝማሬ እንዴት እንተቸው? የቢሆን ምልከታዬ ነው። ያላየሁትን ጨምሩበት። ከስሙ ብንነሳ እንኳን ዝማሬ የተገለጠው በአእላፋት አገልግሎት መሆኑን ያሳየናል። የመጀመሪያዎቹ አእላፋትም አመስግነው የማይደክሙ የሰማይ መላእክት ሲሆኑ ዝማሬም ጥንተ ሀገሩ ሰማይ ነው። የልደት ዕለት ደግሞ አእላፋት መላእክት ከሰው ልጆች ጋር በጋራ ዘምረዋል። በብርሃን ተጥለቅልቀው በቤተልሔም በጋራ አመስግነዋል። ባለፈው ዓመት በቦሌ መድኃኔዓለም የተመለከትነው የአእላፋት ዝማሬ በጋራ መዘመርን፣ በህብረት ማመስገንን መሰረት ያደረገ መሰባሰብን የፈጠረ ድንቅ ተስፋ ያለው የአውደ ምሕረት ጅማሬ ነው። መስቀል አደባባይ የሚሉም አሉ። እርሱ ግን በልደት ዋዜማ አይመችም። የአእላፋት ዝማሬ አሰራሩን ማስፋት ያለበት ድንቅ ጅማሬ እንጂ በአጭሩ እንዲጨናገፍ የምንፈልገው መሆን የለበትም። በእኔ እይታ መርሃ ግብሩ በውስን ቦታና በውስን ማህበራት ሳይታጠር ሁሉንም ያሳተፈ የጋራ ዝግጅት ታክሎበት ሀገር አቀፍ አእላፋት ዝማሬ ተጧጥፎ ከዚህ በላይ ሰፍቶ ማየት ትክክለኛ ትውልዱንና ቤተክርስቲያኑን የሚያስተሳሰር አንድ እርምጃ ነው። ብዙ ወጣቶች የልደት ዋዜማን የሚያሳልፉበት ባልባሌ ቦታዎች፣ በኮንሰርት ዝግጅቶች፣ በከፍተኛ መጠጥና በጭፈራ ቤት እንደነበር በዓላት በመጡ ቁጥር በየሚዲያው የሚሰራጩ ማስታወቂያዎች ራሳቸው ምስክሮች ናቸው። መቼም መጠጥ ቤቶችና የጭፈራ ቦታዎች የልደት ኮንሰርት ሲዘጋጁ የእስልምና ወይም የፕሮቴስታንት ወጣቶችን ታሳቢ በማድረግ አልነበረም። አብዛኛው የእነዚህ አስረሽምችው አድማቂ ወጣቶች እኛ የረሳናቸው በአግባቡ ያልሰበሰብናቸው የቤተ ክርስቲያን ልጆች ናቸውና። የዛሬ ዓመት ከበዓል ማግስት ያገኘሁት አንድ የራይድ ሹፌር ነው የነገረኝን አስተማሪ ገጠመኝ ላካፍላችሁ። አገልጋይ መሆኔን ነግሬው ጥቂት ከተነጋገርን በኋላ የአእላፋት ዝማሬ ሂደው ነበር በማለት ጠየቀኝ። እኔ አልሄድኩም፣ አንተስ? ሹፌሩ እንዲህ አለኝ። አባዬ እኛማ ጉድ ሆን ነው። ከጓደኞቼ ጋር እየጠጣን ነበር የምናመሸው። ለአእላፋት ዝማሬ ስንሰማ ከመዝሙሩ ተመልሰን እንጠጣለን ተባብለን ወደ ቦሌ መድኃኔዓለም ብናቀና በዚያው ሳንመለስ አደርን። ጓደኞቼም ሰዓቱ ስለሄደ መጠጥ ቤት ከዚህ በኋላ አንሄድም አሉኝ። ድሮ ባለቤቴ ስትደውል ሰክሬ ነበር ስልክ የማነሳላት። በዚያ ሌሊት ቤተክርስቲያን መሆኔን ስነግራት ግን ማመን አቃታት። የልደት ዕለትም ለመጀመሪያ ጊዜ
ሳንጣላ በደስታ ከበርን በማለት የመለወጥ ጅማሬውን አካፈለኝ። የአእላፋት ዝማሬ ለካስ የምዕመናን መያዣ መረብ መሆን ጀምሯል። በመጠጥ፣ በጭፈራ፣ በሱስ፣ በጥርጣሬ የተያዙትን ከተከማቹበት የመጥፋት ባህር እየመዘዘ የሚያዳምጣቸው ሆኗል በማለት ውስጤ በጣም ተደሰተ። በእውነት የአእላፋት ዝማሬን ማቃናት ማነቅና ማረም እንጂ ማክሰም የሚያስከትለው ትችት መሰንዘር እንደማይገባን ተገነዘቡ። የገዳማትን ጉዞ ያስቀርብናል በሚል ስጋት ያደረባቸው ቀናዎችም ትችቱን ተጋርተው ተመልክቻለሁ። በእኔ ምልከታ ግን እንኳን የላሊበላን ጉዞ ሊያሰናክል ይቅርና የአእላፋት ዝማሬ የጉዞ አገልግሎት የሚያጠናክር በሕግ የታቀፈ አስተባባሪ ቢኖርና መርሃ ግብሩ ሀገር አቀፍ ቢሆን ይህ የተሰበሰበ ወጣትም አቅሙ የፈቀደለትን ሁሉ የሚሳተፍበት የጉዞ አገልግሎት እየሰፋ ይሄዳል እንጂ እየታረመ እየተገመገመ በየጊዜው የሚዘረጋ መስመር ከተፈጠረለት በፍጹም መሰናክል የሚሆንበት አጋጣሚ አይታየኝም። ወጣቱ ከሰዓታት ዝማሬ ባለፈ ስጋውን ደሙን በመቀበል እንዲችል ማድረግና ከበዓላት ዝግጅት ወደ ሕይወት ዝግጅት መሸጋገር ደግሞ ከመርሃ ግብሩ አዘጋጆች የሚጠበቅ ከባድ የቤት ስራ ቢሆንም ለጊዜውም ከኃጢአት ጎዳና ነጥቆ ይህን ሁሉ ወጣት እውነተኛ ቤቱ ውስጥ መደበቅ በራሱ እጅግ የሚደነቅ ደግሞ የሚወደድ ዋጋም የሚያሰጥ አገልግሎት ነው። ነገር ግን ጎልተው መታረም ይኖርባቸዋል ብዬ የማስባቸው ለመግለጽ፣ አንደኛ በየቦታው የሚታረዱ የሚሳደዱ ክርስቲያኖችን በጸሎት በማሰብና ጠንካራ የአንድነትና የትብብር ጥሪ በማድረግ መጠናቀቅ መቻል አለበት እንጂ የሰርገኛ ስብስብ ብቻ መምሰል የለበትም። ሁለተኛ አውደ ምሕረቱን ወደ ቲያትርነት እየለወጥነው እስኪመስል ድረስ በዓለማዊ ስራዎች አንቱ የተባሉ ግለሰቦችን የነፍስ አርአያ አስመስለን ከምዕመናት ያለፈ ማስታወቂያ ለንስሐ የሚያበቃ ታቢዮን የሚያስከትል ገጽታ ግንባታ ማድረግ ጉዳቱ ስለሚከፋ መስተካከል ይኖርበታል። ሶስተኛ ዝማሬው የመላዋ ቤተክርስቲያን ሆኖ ሳለ በማህበር ብቻ የታጠረ የባለቤትነት እንቅስቃሴ ስክነትና ግራ ቀኝ ምልከታ የሚያስፈልገው መሆኑ ማስገንዘብ ያስፈልጋል። አራተኛ የሚመረጡ የአውደ ምሕረት መዝሙራት በመጠኑ የተሻሉ የዜማና የግጥም ስርዓት ያላቸው እንዲሆኑና ሁሉን ለማስደሰት በማሰብ ቤተክርስቲያንን እንዳንጎዳ መጠንቀቅ ያስፈልጋል። አምስተኛ ሌሎች ወንድሞችና እህቶች ያነሷቸውን በጎ እርባቶች በመቀበል የሚስተካከሉ ነገሮችን ሁሉ በቀናነት በማስተካከል ቤተክርስቲያንን ማዕከል ያደረገ ቋሚ የመሰባሰቢያ መንገድ እንዲሆን የድርሻችንን ማገዝ ይኖርብናል። ስድስተኛ የወጣቶችን በመንፈሳዊ ስሜት መሰባሰብና በተስፋ መገኘታቸውን ተጠቅሞ ሌሎችን ለማጥቃት የሚደረጉ የሐሳብ የቃልና የተግባር እንቅስቃሴዎች ተፈጥረው ሌላ የመከፋፈል አደጋ እንዳይከሰቱ ወይም ደግሞ እንዳያስከትሉ መጠንቀቅ ብቻ ሳይሆን ተባብሮ መስራት፣ ሐሳቡን ማጋራትና የጋራ ማድረግ በእጅጉ ያስፈልጋል። ከዚህ በተረፈ ለቤተክርስቲያናችን ከልክ በላይ ዋጋ እየከፈልን ስለ ዶግማ ቀኖናና ስለ ስርዓቷ ከልብ እየተቆረቆርን ነገር ግን ሁሉንም በመርገም ሁሉንም በመተቸት የምንጠመድ ከሆነ የቤተክርስቲያኗን በጎ መዓዛ ማራኪ ማንነትና እየሸፈንን ምሬትን ብቻ እያስተማርን ትውልዱ ከሩቅ ተስፋ ቆርጦ እንዲቀር እያደረግን ከሆነ የነገ ጸጸት እንዳይሆንብን ማበረታታት፣ ማገዝም፣ ማረምም መመረቅን ጎን ለጎን ማስኬድ ይኖርብናል። ቸሩ መድኃኔዓለም ቤተክርስቲያንን ከፈተና ሕዝቡን ከመከራ ይጠብቅልን፣ አሜን ይላል መምህር ኤፍሬም ተስፋ። ሌላው ዲያቆን ቃል ኪዳን የተሰኘ ወንድማችን ደግሞ የጻፈውን መልስ እንመልከት። ብዙ ጨዋሂዎች በበጎ እሳቤ በክፋትም የሚያነሱት የትላንትና የዛሬ አጀንዳ ነው። የአእላፋት ዝማሬ ቢቀርስ የሚሉት ማለት ነው። የአእላፋቱ ዝማሬ ዘንድሮ መደረግ እንደሌለበት ብዙ ምክንያት የሚደረድሩ ሰዎች ብቅ ብቅ ማለት ጀምረዋል። እኔ እንደ ሰው አልገረመኝም፣ እንደውም ጠብቄዋለሁ። ምክንያቱም ኢትዮጵያውያን የሆነ ነገር ቆንጆ ሲሆን ሲያምር ማጠልሸት፣ ማሳነስ ተክነንበታል። አይደለም እንዲህ ሀገር ምድሩ የሚያየው ያማረ የሰመረ መርሃ ግብር ቀርቶ
አንድ አጥቢያ ላይ የሰንበት ትምህርት ቤቱ ጥሩ መሆን ከሰበካ ጉባኤ ወይም ደግሞ ከስብከት ወንጌሉ አቅም ልቆ ሲገኝ የሚጠበቀው እገዛና ድጋፍ ሳይሆን ኩርኩም ነው። እንካቅመስ ይጠብቀዋል። በዚያ ላይ ይህ መርሃ ግብር ሁላችንንም የውስጥ ሰዎች ክው ያደረገ ነገር አሳይቶናል። እኛ ጋር ነገሮች ጥርት ብለው አይከወኑም፣ በአግባቡ ይዝረከረካሉ። ከፕሮቶኮል ጀምሮ ብዙ ዝርክራኪ ቢሮክራሲ አለን። ያንን የአእላፋት ዝማሬ ዝግጅት ላይ ግን ልናየው አልቻልንም። ይህን ተልዕኮ አለው ማለት ተጀመረ። ለአእላፋት ዝማሬ እንዲቀር ከሚወተውቱት ሰዎች ዘንድ እንደ ምክንያት የሚቀርበው የአርሲ ኦርቶዶክሳውያን ግድያ እያለ እንዴት እንደማዘን አደባባይ ወጥተን እንዘምራለን የሚል ነው። ከላይ ከላይ ጥሩና ለቤተ ክርስቲያን ታስቦ የቀረበ ምክንያት ቢመስልም ውስጡ ግን አንስቶ መጣል የተባለች የቤተ ክህነት የተለመደች ብልጣብልጥ ስልት ይዘዋል። ይህ ስልት አባቱ ይሁዳ ሲሆን ይህ ሽቶ እዚህ ከሚፈስ ለምን ተሽጦ ለድሆች አይመጸወጥም ከሚል አመክንዮአዊ ተንኮል የጀመረ ነው። የስሜን ያህል እርግጠኛ ሆኜ ልናገር የምችለው ነገር ይህ የአርሲው ሐዘን ባይኖር እንኳን ቤተክርስቲያን ፍጹም ሰላም ላይ ብትሆንም እንኳን እነኚህ ተቃውሞዎች በሌላ አሳማኝ ነገር በሚመስል ምክንያት ተደጉሰው ሲቀርቡ ታየው ነበረ። ሌላው ለዓለም አቀፉ ማህበረሰብ ሰላም ነን የሚል ፕሮፓጋንዳ ለማስተላለፍ መንግስት የደገፈው መርሃ ግብር ነው የምትሉ ሰዎች ዓላማችሁ ለቤተ ክርስቲያን በዚህ አይነት መንገድ ትኩረት መሳብ ከሆነ ለምን ከአእላፋቱ ከ2 ሳምንት በኋላ በመላ ሀገሪቱ የሚከበረው ጥምቀት እንዲቀር አትቀሰቅሱም? ያ የተሻለ ግዙፍ በዓል አይደል እንዴ? እንደዛስ ቢደረግ እውን ቤተ ክርስቲያን ታተርፋለች? ተው እንጂ አክቲቪዝምን ቤተ ክርስቲያን ውስጥ ከተናና ቡካካው ኢጃት ማህበር ነው። በህጋዊ መልኩ ሲኖዶስ ተቀብሎት የሚንቀሳቀስ ችግር አለበት መንቀሳቀስ የለበትም ከተባለም እንኳን ፈቃድ ሰጪው ሲኖዶስን መወቀስ ነው። በእኔ አይን ክፉ ነገር አላየውም። የገዳማትና የአብነት ትምህርት ቤት መምህራንን እና ተማሪዎችን ማከም፣ የገንዘብ ድጋፍ ማድረግ፣ ወጣቶችን ማስተማር፣ የቤተ ክርስቲያኗን ትልቅ ሰዎች ማክበር፣ መደገፍ፣ ኢአማንያንን ማስጠመቅ፣ ጥንታዊ የብራና ጽሑፍና ስዕላትን ለወጣቱ ትውልድ ማስተማር፣ በበዓላት ዋዜማ የነበሩ ኮንሰርቶችን ይሰረዙ ብሎ ከመጮህ ከነሱ የገዘፈ መርሃ ግብር ማዘጋጀት፣ ከሰንበት ትምህርት ቤቶች ጋር በስልጠናና ትምህርት ተባብሮ መስራት። እስቲ የቱ ነው በእናንተ አይን ክፉ የሆነው? አንዳንዶች ደግሞ አላችሁ ከማንቂያ ደውል ጋር የምታወዳድሩ። ማንቂያ ደውል እኮ ሐሳብም ዓላማም የሌለው ጉባኤ ብቻ ነው። ያና ይሄ የዱባና የቅል ያህል ይለያያል። ደስ የሚለው ማህበሩ ከምናየው በላይ ዌል ኦርጋናይዝድ ነው። በትንሽ ጫጫታና ሎጂክ መሳይ ምቀኝነት የሚንቀጠቀጥ አይመስለኝም። ባይሆን በኢጃት ያየነውን የባለሙያዎችን አስተባብሮ የመስራት ባህልን ወደ ሰንበት ትምህርት ቤቶቻችን ብናወርደው ብንል፣ ሰንበት ትምህርት ቤቶችን ይደግፍ ብንል፣ የአብነት ጉባኤያት ላይ እየሰራን ያለነውን ስራ አጠናክሮ እንዲቀጥል ብንወተውት በጎ ነው ብሎ ሐሳቡን አስፍሯል ዲያቆን ቃል ኪዳን። በአጠቃላይ ጃንደረባው ያዘጋጀው የአእላፋት ዝማሬ አሁን ላይ ህዝበ ክርስቲያኑን አንድ ለማድረግ በተለይ ደግሞ በብዙ የጠፉ ወጣቶችን በብዙ ጭፈራ ቤቶች ላይ የተቀመጡና የጠጡ ሲጨፍሩ የሚያድሩትን ወጣቶች ህይወት የመለሰ ለአንድ ቀንም ቢሆን ራሳቸውን እንዲያዩና ወደ ራሳቸው እንዲመለሱ ያደረገ ትልቅ ፕሮግራም ነው። በእርግጥ ጉድለቶች ሊኖሩት ይችላሉ። ጉድለቶች ሲኖሩ ግን አንድ ላይ በመመካከርና ጣት ባለመቀሳሰር ሁሉ ነገር በጥሩ ሁኔታ እንዲያልፍ ማድረጉ የተሻለ ነው ብለን በእኛ ዝግጅት ክፍል እናምናለን። በመጨረሻም አባ ገብረ ኪዳን ያሉትን አንድ አባባል ብለን እናውጋ። ሰው ለመግባባት 1000 ምክንያት ኖሮት ለመለያየት አንድ እንከን ይፈልጋል። እግዚአብሔር ደግሞ ከሱ ጋር የሚያጣላን 1000 ምክንያት እያለ ከሱ ጋር የሚያስታርቀን አንድ በጎ ነገር ብቻ ካገኘ ይቅር ይለናል። እማምላክን የእግዚአብሔር ምሕረት እኮ ልዩ ነው።